ታሪኩ የሚጀምረው በአሜሪካ ውስጥ ካሉ ግዙፍ የመዝናኛ ከተማዎች አንዱ በሆነችው ላስ ቬጋስ ግዛት ውስጥ ነዋሪ የሆነውን ክሪስ ጆንሰን የተባለ ሰውን እያስመለከተን ነው። ክሪስ ወደፊት የሚከሰቱ ነገሮችን አስቀድሞ የማየት ልዩ ተሰጥኦ ያለው ሰው ሲሆን በአንድ ምግብ ቤት ውስጥ ተቀምጦ ሰዓቱን እየተመለከተ አንድ ሰው ሲጠብቅ እንመለከተዋለን። ክሪስ በከተማዋ ፍራንክ ካዲላክ በሚል መጠሪያ በትናንሽ መድረኮች ላይ አስማት እያሳየ የሚተዳደር ቢሆንም እውነተኛ ማንነቱ ግን ከዚያ የላቀ ነበር። ታዲያ ይህ ሰው ከዕለታት በአንዱ ቀን እንደተለመደው በመድረክ ላይ አስማቱን በማሳየት ሰዎችን ማዝናናት ይጀምራል። ታዳሚዎቹ ሌሎች አስማተኞች የሚያሳዩት አይነት ትርኢት መስሏቸው ብዙም አልተደነቁም ነበር። ክሪስ ግን ችሎታውን ለማሳየት አንዲት ወጣት ወደ መድረክ ጋበዘና የአንገት ሐብሏ ከጥቂት ደቂቃዎች በኋላ መጠጥ ውስጥ የሚወድቅበትን ትክክለኛ ሰዓት ተናገረ። ትንሽ ቆይቶም ልክ እንዳለው ሆነ። በዚህ ጊዜ ታዳሚዎቹ በአድናቆት አጨበጨቡለት። ይህንን ያደረገው በአስማት ዘዴ መስሏቸው ነበር። ነገር ግን እውነታው ሌላ ነው። ሁለት የኤፍቢአይ መርማሪዎችን በስውር እየተከታተሉት ነበር። ክሪስ ወደፊት የሚሆነውን ነገር አስቀድሞ የማየት ልዩ ተሰጥኦ ያለው ሰው ነው። ነገር ግን ማየት የሚችለው የሚቀጥሉትን 2 ደቂቃዎች ብቻ እንጂ ከዚያ ባለፈ ያለውን ማወቅ አይችልም። እሱንስ ማናየበት ብራዘር። ክሪስ በከተማው ውስጥ ብዙ አስማት የሚያሳዩ ሰዎች ስላሉ የትርኢት ማሳየቱ ብዙ ገንዘብ ስለማያመጣለት ትርፍ ጊዜውን በቁማር ቤቶች ውስጥ በመሄድ ልዩ ችሎታውን እየተጠቀመ ገንዘብ ይበላ ነበር። ግን ችሎታው እንዳይታወቅበትና ትኩረት እንዳይስብ ትናንሽ ጨዋታዎችን ብቻ ነበር የሚያሸንፈው። ሆኖም ግን ክሪስ ጨዋታዎችን በተከታታይ ያሸንፍ ስለነበር የቁማር ቤቱ ጠባቂዎች በካሜራ መከታተል ጀመሩ። እንዲህ ካሜራ ምናምን የተገጠመለት ቁማር ቤት ይላል። ሰዎቹም ይሄ ሰውዬ ካርታ እየተጠቀመ አይደለም የሚጫወተው፣ የሚሆነውን ነገር አስቀድሞ የሚያውቅ ይመስላል በማለት ይጠራጠሩታል። በዚህ ጊዜ ሮይ የተባለው የቁማር ቤቱ ኃላፊም ክሪስን ይዘው እንዲያመጡለት ጠባቂዎቹን ያዛቸዋል። ግን ክሪስ ነገር ቀድሞ እንደሚመጣበት በልዩ ችሎታው ስላየ ወዲያውኑ ያሸነፈውን ትኬት ወደ ገንዘብ ለመቀየር ወደ ካሸሩ ያመራል። በዚያም ገንዘቡን ለመቀበል ቆሞ በመጠባበቅ ላይ ሳለ አስቀድሞ በሚያየው 2 ደቂቃ እይታ ውስጥ አንድ ሰው ሽጉጥ አውጥቶ ያገኘው ሰው ላይ ሁሉ ተኩሶ ገንዘብ ሲዘርፍና 2 ሰዎችን ሲገድል ይመለከታል። ልክ አስቀድሞ እንዳየውም በትክክል ዘራፊው ይመጣል። ነገር ግን ክሪስ ዘራፊው ሽጉጡን ሳያወጣ በፊት ቀድሞ ይዘውና መሳሪያውን ይነጥቀዋል። በዚህ ጊዜ ካሲኖ ጠባቂዎች በቦታ ይደርሳሉ። ነገር ግን ክሪስን ሽጉጥ ይዞ ሳያዩት እሱ ራሱ ወንጀለኛው መስሏቸው ሊይዙት ይሞክራሉ። ክሪስም እውነታውን ሊያስረዳቸው ቢሞክርም እነርሱ ግን እሱን ስትገረፍ ተወረዋለ ብለው ሽጉጣቸውን ይደቅኑበታል። ክሪስም እነዚህ ሰዎች ከያዙ እንደማይለቁት ስላወቀ በከፍተኛ ፍጥነት ማምለጥ ይጀምራል። በዚያ ግዙፍ መጫወቻ ውስጥ 2 ደቂቃ አስቀድሞ የማየት ችሎታውን እየተጠቀመ ጥበቃዎቹን በሙሉ እያታለለ አለፈና በመጸዳጃ ቤት ውስጥ ልብሱን ቀይሮ ካሜራዎቹን በሙሉ አሳስቶ ከወጥመዳቸው በሰላም ይወጣል። ወደ ውጭ ሲወጣም ጥበቃዎቹ ተሳስተው የሰው መኪና የሱ መስሏቸው እንዲገባ በሩን ከፍቶ ይጠብቁታል። ክሪስም ለትብብራቸው ከልብ አመስግኖ የሰው መኪና ውስጥ እንደራሱን ይገባና በፍጥነት ከአካባቢው መሸሽ ይጀምራል። ፖሊሶችም ከመቅጽበት ደርሰው በከተማው ውስጥ በከፍተኛ ፍጥነት ያሳድዱት ጀመር። መኪናውን በፍጥነት እያበረረም ሳለ በአንድ የባቡር መንገድ ማቋረጫ ላይ ይደርሳል። ግን ባቡሩን ለማለፍ ፍጥነቱን ከቀነሰ በባቡሩ እንደሚገጭ ወደፊቱን ስላየ ፍጥነቱን ይበልጥ ጨምሮ ባቡሩ ሊደርስበት ጥቂት ሰከንዶች ብቻ ሲቀሩት መንገዱን ያቋርጣል። ፖሊሶቹም በባቡሩ ምክንያት የግድ መቆም ስለነበረባቸው አይናቸው እያየ ክሪስ ከእጃቸው ያመልጣቸዋል። ይህ በእንዲህ እንዳለ ክሪስን አስቀድማ ስትከታተል የነበረችው የኤፍቢአይ መርማሪ ካሊ ለበላይ አለቃዋ የቁማር ቤቱን ቪዲዮ እያሳየች ተመልከት፣ ይህ ዕድል ይመስላል፣ ይህ እኮ ልዩ ችሎታ ነው፣ ምን ማድረግ እንዳለበትና እንዴት ማምለጥ እንዳለበት አስቀድሞ ያውቃል በማለት ስለ ልዩ ችሎታው ማስረዳት ትጀምራለች። መርማሪዋ ካሊ ክሪስ እውነተኛ ከተፈጥሮ በላይ የሆነ ችሎታ እንዳለው ብታምንም የበላይ ኃላፊዋ ግን ምንድነው ልዩ ችሎታ ምናምን እያለች መቀባጀረው በማለት ሐሳቧን ሳይቀበለው ይቀራል። በዚያ ላይ አሁን ትልቁ ስጋታቸው ከአውሮፓ የመጡ አሸባሪዎች ከሩሲያ የኑክሌር ቦምብ ሰርቀው ሎስ አንጀለስ ውስጥ ሊያፈነዱት ማቀዳቸው ነበር። ካሊ ግን ክሪስን ካገኘነው ቦምቡ ያለበትን ቦታ አስቀድሞ ሊነግረን ይችላል በማለት ለማሳመን ትሞክራለች። በመጨረሻም አለቃዋ የሚያደርገው ነገር ስላጣ በሐሳቧ ቅር ቢሰኝም ክሪስን እንድታገኘው የ5 ቀን ዕድል ብቻ ይሰጣታል።
ካሊም በክሪስ ችሎታ ሙሉ በሙሉ ተማምና ስለነበር የካሲኖን ኃላፊ ሮል ቦይን አስመጥታ ክሪስ በካሜራው ላይ በቀጥታ አፍጥጦ የሚያይበትን ምስል አሳየችውና በዚህ ሰዓት እናንተ ምን እያወራችሁ ነበር ስትል ጠየቀችው። ሮይም ሊይዙት እየተመካከሩ እንደነበር ገለጸላት። ካሊ በዚህ ጊዜ አንድ ሚስጥር ተገለጸላት። ክሪስ ነገሮችን ከ2 ደቂቃ በፊት አስቀድሞ ከማየት ባለፈ ሰዎች ስለሱ ማሰብ ሲጀምሩና ወደ ህሊናው ሲገቡ እሱ ያንን አስቀድሞ የማወቅ ችሎታ እንዳለውም ተረዳች። ለቁማር ቤቱ ኃላፊም ከዚህ በኋላ ስለ ክሪስ ማሰቡንና እሱን ለመያዝ የሚያደርገውን ጥረት እንዲያቆም እንዲሁም ክሪስ የሚባል ሰው እንደሌለና ቪዲዮዎቹም እንደጠፉ ነግራው ታሰናብተዋለች። ከዚያም ካሊ ከቡድን ጓደኞቿ ጋር በክሪስ ዙሪያ ምርመራዋን ትቀጥላለች። መረጃዎቹን ሲያጠኑም ክሪስ ወደፊት ማየት የሚችለው ከ1 እስከ 2 ደቂቃ ብቻ መሆኑን ያረጋግጣሉ። በሌላ በኩል ወደ ክሪስ ስንመለስ ከፖሊሶቹ ካመለጠ በኋላ ወደ ድሮ ጓደኛው ኢርቭ ቤት ነበር ያመራው። ኢርቭ ክሪስ መኪና ሰርቆ መምጣቱን ሲያውቅ ሁልጊዜም በሽሽት መኖሩን ሲያይ ይህ የሽወዳ ህይወት መጨረሻው አስፈርቶኛል ይለዋል። በተለይም ክሪስ ሁልጊዜ በሀሳቡ ሁሌ ስለሚያያት ሴትም እርግፍ አድርጎ እንዲተው ይነግረዋል። የወንድ ልጅ ደካማ ጎን እኮ ሴት ነች የሚባለው ይህ ነው። ለካ ክሪስ በየቀኑ ወደዚያ ምግብ ቤት የሚሄደው እሷን ፍለጋ ነው። ልጅቷን ከሀሳቡ በስተቀር ምንም ነበር የማያውቃት። በሀሳቡ ቺኳ ማነው ልጅቷ በ9 ሰዓት ከ8 ደቂቃ ላይ እንደምትመጣ በእርግጠኝነት ያውቃል። ነገር ግን ቀኑንና ሰዓቱን ጠዋት ወይስ ማታ መሆኑን ስለማያውቅ በቀን 2 ጊዜ በዚያ ምግብ ቤት እንደ ቤተ ክርስቲያን ይመላለስ ነበር። ኢርቭም እኔም ምናልባት ከ10 ዓመት በኋላ የምትመጣ ቢሆንስ መንኩሰ ልጠብቃት ነው እንደ እያለ ቢቀልድበትም ክሪስ ግን ተው እሷ እኮ ልዩ ናት፣ እሷን በሀሳቢ ሳያት ብቻ ነው ሁሌ ነገሮችን አስቀድሜ ማየት የምችለው በማለት ለእሱ ያለውን እውነተኛ ፍቅር ይገልጻል። በዚህ መሃል በድንገት ደነገጠ። አንዲት ሴት ፖሊስ ወደ እነርሱ እየመጣች መሆኑን አስቀድሞ አየ። ኢርቭም ታዲያ ምን ትጠብቃለህ አምልጥ እንጂ ቢለውም ክሪስ ግን ስትይዘው ስላላየ ምን እንደምትፈልግ ለማወቅ በዚያው ሆኖ ይጠብቃት ጀመር። ካሊም ከ2 ደቂቃ በኋላ መጣችና ክሪስን ብቻውን ልታናገረው እንደምትፈልግ ነግራው ወደ ውጭ ይዛው ወጣችና ስለ ልዩ ችሎታው ጥያቄዎችን ትጠይቀው ጀመር። ክሪስ ግን ስለ አስማት የማሳየት ችሎታው የምታወራ አስመስሎ ሊሸውዳት ቢሞክርም ካሊ ግን ቀልዱን እንዲተው ነግራው ወደ ዋናው ጉዳዩ ገባች። አንድ የኑክሌር ቦምብ ተሰርቆ በድብቅ አሜሪካ ገብቷል። አፈንድተው ሊያጋዩን ነው። ይህንን ቦምብ እንድንፈልግ ስለ እናት ሀገር አሜሪካ ብለ እንድትረዳን እንፈልጋለን አለችው። ካሊ ክሪስን የሀገር ፍቅር ስሜት ተሰምቶት እንዲረዳት ብትጠይቀውም እሱ ግን መንግስት ሊጠቀምብኝና ሊያስረኝ ነው የሚፈልገው በማለት አሻፈረኝ ይላታል። ካሊም በጸባይ ስትጠይቀው ሲገግምባት በካሲኖው ውስጥ ሰዎች በተገደሉበት ሰዓት ሽጉጥ ይዞ መታየቱንና መኪና መስረቁን በማስታወስ የማትተባበረን ከሆነ ቀጣዩ የአስማት ትርኢትን የምታቀርበው የሻማ አምጣ ለሚሉ እስረኞች ይሆናል ብላ ልታስፈራራው ሞከረች። እንዴ አሜሪካ ይሻማል እንዴ? ባይሆን የጄኔሬተር አምጣ ቢሉት ነው። እሺ ለማንኛውም ክሪስ ግን ከልጅነቱ ጀምሮ በችሎታው ምክንያት ኦብዘርቭድ ፕሌይ ቴራፒ በሚባሉ ምርመራዎች ሲሰቃይ እንደኖረና አሁን ግን እንደ ማንኛውም ሰው ሰላማዊ ህይወት መኖር እንደሚፈልግ ህይወቱንም ከማመሰቃቀል እንድትቆጠብ ይለምናትና ወደ ውስጥ ይመለሳል። በዚህ ሰዓት ግን በድንገት የታጠቁ የኤፍቢአይ ፖሊሶች ክፍሉን ይወሩታል። ነገር ግን ሁሉ የሆነው በክሪስ ሀሳብ ውስጥ ብቻ ነበር። ክሪስ በጸባይ ሲጠይቁት እምቢ ስላለ በጉልበት እያጉላሉ ሊወስዱት እየመጡ መሆኑን አስቀድሞ አይቷል። በፍጥነት መሄድ አለብኝ ብሎም በጓሮ በር ያመልጣል። ካሊም ክሪስ እንዳለው ወታደሮቿን አግበስብሳ ስትመጣ ያገኘችው ጓደኛውን ኢርቭን ብቻ ነበር። በሰከንዶች ልዩነት አመለጣት። በሌላ በኩል የቁማር ቤቱ ኃላፊ ሮይ ደግሞ በማይታወቁ ሰዎች ተይዞ ይንገላታ ጀመር። እነዚህ ሰዎች ስለ ክሪስ ማንነት የሚያውቀውን መረጃ ሁሉ እንዲሰጣቸው በጭካኔ ያሰቃዩታል። በማግስቱ ክሪስ ደግሞ በተለመደው ምግብ ቤት ውስጥ ተቀምጦ የልቡን ንግስት መምጫ ሰዓቷን እየጠበቀ ነው። ልክ በሐሳቡ እንዳየውም ያቺ ሲጠብቃት የነበረችው ሊዝ የምትባል ቆንጆ ሴት ልክ በሚጠብቃት ሰዓት ወደ ውስጥ ስትገባ ተመለከተ። ክሪስ ልክ ሲያያት ከመደንገጡ የተነሳ ልቡ ባፉ ልትወጣ ምንም አልቀረውም ነበር። ለረጅም ደቂቃም ትኩር ብሎ እያያት ከተመሰጠ በኋላ እንዴት ሊቀርባት እንደሚችል በተለያዩ የ2 ደቂቃ ሐሳቦቹ መሞከር ይጀምራል። ያው እንደዚህ ብላት ምን ይፈጠራል የሚለውን እየቀያየረ እየሞከረ ማለት ነው። ላይተር ይዘሻል ሲላት ይቅርታ አላጨስም ስለምትለው አልሰራለትም። እዚህ ቤት ቡድናቸው አሪፍ ነው እንዴ ብሎ ሲጠይቃት እሷ ግን አስተናጋጇን ጠይቃት ብላ ሸኘችው። ይህም አልተሳካም። አጀናጀን ግን ከኢትዮጵያ ፊልሞች ቢማር ጥሩ ነበር ይሶይ
ይህን ሁሉ እያወጣ እያወረደ ባለበት ጊዜ ግን በመጨረሻ ኬንዳል የተባለ የሊዝ የቀድሞ ፍቅረኛዋ መጥቶ በኃይል ከምግብ ቤቱ ሊወስዳት ሲሞክር ክሪስ አጋጣሚውን ተጠቅሞ ጣልቃ ይገባል። አሁንም ልዩ ችሎታውን በመጠቀም ምን ሊፈጠር እንደሚችል አስቀድሞ ሲመለከት መጀመሪያ ላይ ሁሉንም የኬንዳል ምቶችን እያመለጠ እሱን ለማዋረድ ቢሞክርም ሊዝ ግን በሁኔታው ደንግጣ ሁለቱንም ጥላቸው ትሄዳለች። ስለዚህ ክሪስ ሌላ ስልት አሰበ። በዚህኛው ሐሳቡ ደግሞ ክሪስ ሆን ብሎ ኬንዳል እንዲመታው ፈቀደለት። በዚህ ጊዜ ሊዝ በኬንዳል ድርጊት ተናዳ በፍጥነት ቦታውን ለቆ እንዲሄድ አደረገችውና የተመታውን ክሪስን ይቅርታ ለመጠየቅና ለማንሳት ዝቅ አለች። ክሪስም ይህኛውን ሐሳቡ ሲመርጥ ልክ እሱ እንዳለው ሆነለት። ከዚያም አጋጣሚውን በመጠቀም ክሪስ መኪናው እንደተሰረቀበትና ወደ ፍላግስታፍ ወደሚባል ቦታ መሄድ እንደሚፈልግ ይነግራታል። ሊዝም እሷም ወደዚያው ቦታ እንደምትሄድና መምህርት መሆኗን ገልጻ አብሯት እንዲሄድ ጋበዘችው። በጉዟቸው ላይም ክሪስ በዚያ ምግብ ቤት ውስጥ መገናኘታችንና ወደ አንድ አቅጣጫ መጓዛችን አጋጣሚ ሳይሆን እጣፍንታችን አንድ መሆኑን የሚያሳይ ነው ብሎ ልቧ ላይ ለመጎዝጎዝ ይሞክራል። ክሪስ ግን የሁሉ ነገር እጣፍንታ እንደሆነ ቢነግራትም ሊዝ ግን በእጣፍንታ አታምንም ነበር። ሕይወት አስቀድማ የማትተነበይ ስለሆነች ነው ደስ የምትለው ባይናት። በሌላ በኩል ወደ መርማሪዎቹ ስንመለስ የክሪስን ዱካ ነፍንፈው እነ ካሊ ወደ ምግብ ቤቱ መጡ። ባለቤቶቹም ክሪስ ሁል ጊዜ ከሰዓት በተመሳሳይ ሰዓት ይመጣ እንደነበርና በዚህ ቀን ግን አንዲት ሴት አግኝቶ ፍላግስታፍ ወደሚባል ገጠራማ ስፍራ መሄዳቸውን ነገሯት። በዚህ መሃል ካቫና የተባለው መርማሪ አንድ በጣም የሚያስደነግጥ ዜና መጣ። የቁማር ቤቱ ኃላፊ የነበረው ሮይ በጭካኔ ተደብድቦና አንገቱ ተቆርጦ ተገድሎ ተገኝቷል ብሎ ሲነግራቸው ካሊ ወዲያውኑ ቦምቡን ለማፈንዳት የሚፈልጉት አሸባሪዎች ክሪስን ለማጥፋት እየፈለጉት መሆኑን ወዲያውኑ ትረዳለች። እነ ካሪስ በበኩላቸው ደግሞ ከሪስ ጋር ግራውንድ ካየን ወደሚባል አንድ የህንድ ተወላጆች መንደር ይደርሳሉ። ሊዝ በዚህ መንደር በትርፍ ጊዜዋ ነፃ መምህር ሆና እንደምታገለግል ትነግሯለች። ልጆቹ ሊዝን ሲያዩት በደስታ ነበር የተቀበሏት። አንደኛው ተማሪም ክሪስ ፍቅረኛሽ ነው እንዴ? ካንቺ ውጪ እኮ ሌላ ሰው ያይም እያለ ቀለደባቸው። ለልጅ ይታዩዋላ የሚባለው ለነገር። በዚያም የአንዱ ህፃን ልጅ ልደት ስለነበር ክሪስ ለልጆቹ አስደናቂ አስማት ትርኢት በማሳየት ሊዝን ይበልጥ ያስገርማታል። እሷም ይህንን ችሎታ ከየት እንዳመጣው ስትጠይቀው እሱም በሎስ አንጀለስ ከተማ ውስጥ ይህንን ትርኢት እያሳየ እንደሚተዳደር ይነግራታል። ከዚያም አካባቢውን ለቀው መጓዛቸውን ይቀጥላሉ። በጉዞ ላይ ሳሉ ከፍተኛ ዝናብ መዝነብ ይጀምራል። ሊዝም በጣም ደክሟት ስለነበር ክሪስ ትከሻ ላይ ተደግፋ ትተኛለች። ነገር ግን በመንገዳቸው መሃል መንገዱ በጎርፍ በመዘጋቱ ምክንያት ማለፍ እንደማይችሉ የመንገድ ጠጋኝ ሰራተኞች ያሳውቋቸዋል። ስለዚህ እነ ክሪስ ያላቸው ብቸኛ አማራጭ በአቅራቢያቸው ያለ ማረፊያ መፈለግ ስለነበር ክሊፍሃንገር ወደሚባል ሆቴል ያመራሉ። በለው ክሪስ ግን በረገደለት። ግን እሱ ጨዋ ነው፣ ምንም አያረግም። ግፋ ቢል አቅፋት ቢተኛ ነው። እሺ ለማንኛውም ወደ ኤፍቢአይ መርማሪዎች ስንመጣ ደግሞ እነ ካሊ በቴክኖሎጂ በመታገዝ እነ ክሪስ የተጓዙበትን የሊዝን መኪና ለይተው አወቁና ክትትላቸውን አጠናክረው መቀጠል ጀመሩ። It's a permit. Track it and find her. Rotate. Zoom in. Remove occupant. Frisk. Enhance. 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 Meet me at the strip club tonight. It all goes down. ወደነ ክሪስ ስንመለስ ደግሞ በሆቴሉ ክፍል ውስጥ ሊዛ እንዳልጋ ብቻ መኖሩን ስታይ በጣም ተጨንቃ ነበር። ክሪስ ግን በፍጹም እኔ መኪና ውስጥ ተኛለሁ ብሎ አረጋጋት። ሊዝም ብርድ ልብስ ሰጥታ ሸኘችው። ክሪስም በዚያ በሚያንዘፈዝፍ ብርድ ብቻውን ተቆራምዶ ሲተኛ ሊዝ ካስወጣችው በኋላ ብርድ ላይ መተኛቱ አሳዝኗት በመስኮት በኩል እየተመለከተች ታዝንለት ጀመር። ምስኪን ንፋስ ነው ዘመድ የሚለውን ዘፈን አስታወሰኝ ጌሰው። ሌሊቱን በዚህ መልኩ ካለፈ በኋላ በማግስቱ ጠዋት ላይ አሸባሪዎቹ በወደብ በኩል የኒኩለር ቦምቡን እያወረዱ ነበር። ቦምቡን ቀስ በቀስ ገጣጥመውም ለጥቃት ዝግጁ አደረጉት። የካሲኖ ኃላፊ ሮይን የገደሉት እነዚህ ጨካኝ ሰዎች አሁን ደግሞ ክሪስን ፍለጋ ወደ ሆቴሉ እየተቃረቡ ነው። አሸባሪዎቹ ሮይ ቦልን አሰቃይተው ከገደሉት በኋላ መሪያቸው ስሚዝ ክሪስን በአስቸኳይ እንዲያስወግዱት ትዕዛዝ ሰጥቷቸዋል። አሸባሪዎቹ አንድ ተራ አስማተኛ እንዴት እቅዳችንን ሊያበላሽ ይችላል ብለው ቢንቁትም ግን ኤፍቢአይዎች እንዲያጥብቀው ለምን እንደፈለጉ ሲረዱ ክሪስ ትልቁ ስጋታቸው መሆኑን አመኑ። ስለዚህ አሸባሪዎቹ በብላት በካሊ ቢሮ መስኮት
ትይዩ በሚገኝ አፓርታማ ውስጥ የራሳቸውን ሰላይ ያስቀምጠው የኤፍቢአይዎችን እንቅስቃሴ ሁሉ በቅርበት መከታተል ጀመሩ። በኤፍቢአይ ዋና መስሪያ ቤት ደግሞ የበላይ አለቃቸው ዊዝደም የኒውክሌር ጥቃቱ ከፍተኛ ደረጃ ላይ መድረሱንና ቦምቡ በማንኛውም ሰዓት በሎስ አንጀለስ ከተማ ሙሉ ሊፈነዳ እንደሚችል እያስጠነቀቃቸው ነው። ካሊ በበኩሏ ክሪስን ካላገኘነው ቦምቡን ፈጽሞ ልንደርስበት አንችልም በማለት ክሪስን ለመያዝ ሙሉ የሰው ኃይል እንዲሰጣት ትጠይቃለች። በዚህ ሀሳቧም ዳይሬክተሩ ይስማማል። በዚህ መሰረትም ክሪስን ለመያዝ ብዙ ሄሊኮፕተሮችና የታጠቁ ወታደሮች ወደነ ክሪስ ሆቴል በፍጥነት ይንቀሳቀሳሉ። በዚህ መሃል በሆቴሉ ውስጥ ክሪስና ሊዝ በጣም መሸፋፈድ መቀራረብ ጀምሯል። ሊዝ ገሏን ተጣጥባ ከሻወር ስትወጣ ክሪስ በከባድ ሁኔታ ይወሰወሳል። በውብ አባባሎችም ውበቷን እያደነቀ የአስማት ችሎታውን በመጠቀም አንድ ወረቀት ወደ ተፈጥሯዊ አበባ ቀይሮ በመስጠት ፍቅሩን ይገልጽላታል። ሊዝም ምናልባት በሆነ እጣ ፈንታ ይኖር ይሆናል ብላ ማመን እንደጀመረች ነገረችውና አለማቸውን መቅጨት ይጀምራሉ። እዛ ፖሊሶቹ ሀገር ይያዝልን ይላሉ፣ እነሱ እዚህ አሸሸ ገዳም ይመቸው። ለማንኛውም ካሊና ቡድኗን በሄሊኮፕተር እየበረሩ እየመጡባቸው ነበር። ክሪስና ሊዝ ግን ድርና ማግ ሆነው ተመቻችተው ጨርሰዋል። ሊዝም ወደ ውጭ ስትወጣ ኤፍቢአይዎቹ ያዟትና ወደ መኪናቸው አስገቧት። ካሊ የክሪስን የቁማር ቤቱን ቪዲዮ አሳይታ ይህ ሰው አደገኛ ወንጀለኛ ነው፣ አንቺንም ሊጠቀምብሽ እየሞከረ ነው በማለቱ አሸቻት። ሊዝም የምትሰማውን ነገር ለማመን ይከብዳታል። መርማሪ ካቫናም አንድ እንቅልፍ ኪኒን ሰጣትና ይህንን መጠጥ ውስጥ ጨምሪበት፣ እኛም ሳንጉዳ በሰላም እንድንይዘው ርጅን በማለት አሳመናት። ሊዝም ከፍተኛ ጫና ስላሳደሩባት በሀሳባቸው ተስማማለች። ሊዝም ኪኒኑ ይዛ ወደ ሆቴሉ ተመለሰች። ከዛም ምንም እንዳልተፈጠረ አስመስላ ሰላምታ ሰጠችው። ክሪስ ገላውን ለመታጠብ ወደ መታጠቢያ ቤቱ ሲገባ ሊዝ ሰዓቷን እየተመለከተች ኪኒኑን መጠጥ ውስጥ የምትጨምርበትን ትክክለኛ ሰዓት መጠባበቅ ጀመረች። በሌላ በኩል መርማሪዋ ካሊ በመከታተያ መኪና ውስጥ ሆና የአሸባሪዎቹ መሪ ስሚዝ ደግሞ ከርቀት በስናይፐር ክሪስን ለማጥፋት እየተዘጋጁ ነበር። ክሪስ ገላውን ታጥቦ እንደጨረሰ ቁርሱን ለመመገብ ሲወጣ ሊዝ ኪኒኑን መጠጥ ውስጥ ጨምራ ለክሪስ ትሰጧለች። ነገር ግን ልቧ መጨከን ስላልቻለ ክሪስ መጠጡን ሊጠጣ ሲል በፍጥነት አስቁመው እያለቀሰች እቅፍ አደረገችውና ካሊ ስለ እርሱ የነገረቻትን በሙሉ ዘርዝራ አወራችለት። ክሪስም የሚያወሩትን ነገር ፖሊሶቹ እንዳይሰሙት የቴሌቪዥኑን ድምፅ ከፍ ካደረገ በኋላ ሊዝ የሰጠችውን መጠጥ በሌላ ቀይሮ ወደ ውጭ በመውጣት ሆን ብሎ መጠጡን የጠጣ አስመሰለም። አሸባሪዎቹን በበኩላቸው ስናይፐራቸውን ደቅነው ሊጠብሱት ቢዘጋጁም ነገር ግን በትክክል ኢላማቸውን ማግኘት አልቻሉም ነበር። ክሪስም ወደ ውስጥ ተመልሶ ለሊዝ ካሊ የነገረቻትን ነገር በሙሉ ውሸት መሆኑን አስረዳት። ያ ሰውዬ በቁማር ቤቱ ውስጥ ሁለት ሰዎችን ሊገድል ነበር፣ ነገር ግን ሳይከሰት እኔ ነኝ ያስቆምኩት ሲላት ሊዝም ነገሩን ለማመን ከበዳት። ክሪስም ልዩ ችሎታውን ለማሳየት በቴሌቪዥኑ ላይ የሚወጡትን ንግግሮች በሙሉ ገና ከቲቪው ከመውጣታቸው በፊት እየደጋገመ ነገራት። ልክ እሱ እንዳለውም ከሁለት ደቂቃ በኋላ የተናገረውን ነገር በሙሉ ቲቪው ሲናገር ሊዝ በሁኔታው በጣም ተደናግጣ ይህ እንዴት ሊሆን ቻለ ስትል ጠየቀችው። ክሪስም ከሁለት ደቂቃ በፊት የማየት ችሎታ አለኝ፣ ያውም ከእኔ ጋር ግንኙነት ያላቸውን ነገሮች ብቻ። ነገር ግን ከአንቺ ጋር ሲሆን ችሎታዬ በእጥፍ ይጨምራል። ለምን እንደሆነ አላውቅም። አንቺን ሁሌም በሀሳቤ ያለው መጀመሪያ አንቺን በሀሳቤ ሳላይ ነገሮችን አስቀድሜ ማየት አልችልም ብሎ እውነቱን ሁሉ ነገራት። ኤፍቢአይዎች ግን ይህንን ሁሉ ሚስጥር እስካሁን አላወቁም ነበር። ከዚያም ክሪስ ለሊዝ የተወሰነ ገንዘብና እሱ ከሄደ ከ45 ሰከንድ በኋላ የምታደርገውን ነገር በወረቀት ጽፎ ሰጥቷት ሰዓቷንም 7 ደቂቃ ወደፊት እንድትሞሉ አድርጎ ከአንድ ሳምንት ወይም ከአንድ ወር በኋላ ቢሆንም በድጋሚ አገኝሻለሁ ብሎ ተሰናብቷት ይወጣል። ኤፍቢአይዎችም ቁጭ ብለው እሱን ለመያዝ እየተጠባበቁ ባሉበት ሰዓት ላይ ክሪስ ወደ ውጭ ሲወጣ ካሊ የሆነ ነገር ትክክል እንዳልሆነ ተረዳች። በአጉሊ መነጽሯም ከርቀት ስትመለከት ክሪስ ቀጥታ ወደ እሱ አቅጣጫ እያየ እንደሆነ ትመለከታለች። ክሪስም ወዲያውኑ ቁልቁለቱን በመዝለል ማምለጥ ይጀምራል። ሊዝም ክሪስ የሰጣትን ወረቀት በሰዓቱ ማንበብ ተጀምርና ባዘዛት መሰረት መኪናዋን ቁልቁለት ላይ እንዲንከባለል ሞተሩን አስነስታ ትለቀዋለች። በዚህ ጊዜ መኪናው ወደ ገደል መንደርደር ሲጀምር በአቅራቢያው የነበረውን የውሃ ማማ ያፈርሰዋል። ክሪስ አስቀድሞ ይህ እንደሚፈጠር ያውቅ ነበር። በአካባቢው ተደርድረው የነበሩ ግንድ እንጨቶችም እየተንከባለሉ ኤፍቢአይዎች እንዳያሳድዱት መንገዱን ሁሉ ዘጉባቸው። ክሪስም የአሸባሪዎቹን ስናይፐር ጥይት እያመለጠ ወደ ዋናው መንገድ ሲደርስ መርማሪዋ ካሊ ግን ሽጉጧን ደቅና ጠበቀችው። ነገር ግን ክሪስ እንደማተኩስበት ያውቅ ነበር። ግን ካሊ እንኳን እሱ ልትይዞ ይቅርና ለራሷም እነዛ ግንዶች በአደገኛ ሁኔታ ወደ እሷ እየተንደረደሩ እየመጡ ችግር ውስጥ ነበረች። ክሪስ መልካም ስራ መልሶ ይከፍላል በሚል ስሜትም ስታሳድደው የነበረችው ካሊን
ለማዳን ከባድ መስዋዕትነት ቢከፍልም ወርቅ ላበደረ ጠጠር ሆኖበት በመጨረሻ በፖሊሶቹ ቁጥጥር ስር ዋለ። በዚህ መሃል አሸባሪው ስሚዝ ክሪስ በፖሊሶቹ እንደተያዘ ሲያውቅ የቦምቡን ጥቃት ሳይፈጽሙ ሊያዙ እንደሚችሉ ስለገመተ የግድ እሱን መያዝ ነበረበት። ስለዚህ የክሪስን ፍቅረኛ ለማጥመጃነት ለመጠቀም አስቦ በሰዎቹ አስጠለፋት። ወደ ክሪስ ስንመለስ ደግሞ ኤፍቢአይ ቢሮ ውስጥ ወንበር ላይ ታስሮ እየተመራመሩበት ነበር። አይኖቹ ላይ መሳሪያ ገጠሙበትና የሚያዩን ነገር እነርሱም ለማየት ሞከሩ። አላማቸው ክሪስ የወደፊቱን 2 ደቂቃ በማየት ቦምቡ የት እንደሚፈነዳ እንዲነግራቸው ነበር። ክሪስም ሀሳቡ ውስጥ ገባ። ነገር ግን ያየው ነገር እጅግ የሚዘገንን ነበር። ከ2 ሰዓት በኋላ በሚወጣ የዜና ዘገባ ላይ ፍቅረኛው ሊዝ በቦምብ ተጠቅልላ በአንድ ህንጻ ጣሪያ ላይ ታስራያት። የቦምብ አምካኝ ባለሙያዎችም ሊያድኗት ቢሞክሩም አሸባሪዎቹ ግን አስቀድመው ቦምቡን አፈንድተውት ሊዝ ወዲያውኑ ነበር ህይወቱ ያለፈው። ክሪስ በድንጋጤ ጮኸ። ያየውን ነገር ለካሊ ከመናገር ይልቅ ከዚህ ክፍል ካልወጣው በስተቀር ልረዳቸው አልችልም በማለት ያየውን ሳይነግራቸው ይቀራል። ካሊም በዚህ ተናዳ ወደ ማቆያ ክፍል ወስደው እንዲቆልፉበት ታደርጋለች። ክሪስ ግን የ2 ደቂቃ ችሎታውን ተጠቅሞ ወታደሮቹን እያዘናጋ አንድ በአንድ እየፈጃቸው አመለጠ። በዚህ ጊዜ ካሊና ቡድኗ በጭንቀት ውስጥ ገቡ። ሊይዙት ሲያሳድዱትም ክሪስ በራዩ ወዳየው ህንጻ ጣሪያ በፍጥነት ይሮጥ ጀመር። ካሊም ሄሊኮፕተር ጭምር አዝምታ ተከታትላ ሽጉጧን ይዛ ደረሰችበት። ክሪስም በመጨረሻ እውነቱን ነገራት። ሊዝ ከ2 ሰዓት በኋላ ነው እዚህ ጣሪያ ላይ ስትሞት ያዩዋት አላት። ካሊም በዚህ ጊዜ እኛ ሊዝ እንድታድናት እንረዳለን፣ አንተ ደግሞ በተራ ቦምቡ እንድንፈልግ ትረዳናለህ የሚል ድርድር አቀረበችለት። ክሪስም በሐሳቧ ተስማምቶ ተባብረው ሊዝን ለማዳን እቅድ አወጡ። ካሊ አሸባሪዎቹ ክሪስን ይዘውት ሊጠቀሙበት እንደሚችሉ ብታውቅም እሱ ግን ራሱን ለሞት አሳልፎ ለመስጠት ወሰነ። ካሊም በአካባቢው ያለውን የሬዲዮና የስልክ መስመር በሙሉ እንዲዘጋና አሸባሪዎቹ ምንም አይነት ግንኙነት እንዳይኖራቸው አደረገች። እቅዳቸው ክሪስ በህንጻው ጣሪያ ላይ ይወጣና ሊገሉ አነጣጥሮ ለሚጠብቀው አልሞ ተኳሽ በጥይት እንዲመታው እንዲመችና ስናይፐሩ ሲተኩስበት እሱ ደግሞ እንደተመታ ሆኖ በመውደቅ የተኳሹን ቦታ ለወታደሮቹ እንዲያሳውቅ ነበር። በእቅዳቸው መሰረትም ክሪስ ወደ ጣሪያው ወለል ወጣ። ስናይፐሩም አልሞ ተኮሰበት። እሱ ግን እንደለመደው ጥይቱን ሳይመታው አመለጠና ግን እንደተመታው ሆኖ ወደቀ። ገዳዩም ለበላይ አለቆቹ አስወግጄዋለሁ ብሎ ሊደውል ቢሞክርም መስመሩ ዝግ ስለነበር ግን አልተሳካለትም። በዚህ ቅጽበት ወታደሮቹ እንደ መልአከ ሞት ብቅ ብለው ባለበት አጋድመውት ይሄዳሉ። ክሪስ ግን ምንም ሳይሆን ተነሳ። ነገር ግን አንድ ትልቅ ችግር ነበር። ክሪስ ባያቸው ሐሳቦቹ ሁሉ ሊዛውንም ትሞታለች። ካሊም ታዲያ ከመሞታ በፊት እኮ እኛ እንታደጋታለን የሚል የተሻለ ሐሳብ አቀረበችለት። ክሪስም ትኩረት አድርጎ በሐሳቡ ያየውን ሊዝ የምትጫንበትን መኪና የሰሌዳ ቁጥር ለካሊ ነገራት። በዚህ መሃል ግን አሸባሪዎቹ ሊዝ ላይ ቦምብ አስረው ወደብ ላይ ወዳለ መኪና እየጫኗት ነበር። ክሪስም ምን ቢያደርጉ ምን ሊፈጠር እንደሚችል በሐሳቡ እየሞከረ ለወታደሮቹ በወደቡ በኩል እንዴት በቀላሉ መግባት እንዳለባቸው መመሪያ ይሰጣቸው ጀመር። እኔ የምላችሁን ብቻ በትክክል ካደረጋችሁ ከመካከላችሁ አንድም አይመታም ብሎ አስጠነቀቃቸው። በእቅዱ መሰረትም ጥቃቱ ተጀመረ። ሊዝ ያለችበት መኪና ወደቡን ጥሎ ሊወጣ ሲል የአሸባሪዎቹ መሪ ስሚዝ በሄሊኮፕተር ሊያመልጥ ሲሞክር ኤፍቢአዮች በታጠቁ መኪኖችና በሄሊኮፕተሮች አካባቢውን ወረሩት። የተኩሱ ርምታም በከባድ ሁኔታ አካባቢውን ያናውጠው ጀመር። ክሪስም ለካሊ የምትተኩስበትን ደቂቃ ነገራት። ካሊም በነገራት መሰረት በአቅራቢያዋ ወዳለ የነዳጅ በርሜል ላይ ስትተኩስ መኪናው በፍንዳታ ጋይቶ ተገልብጦ ቆመ። መኪናው ውስጥ የነበረችው ፍቅረኛው ሊዝም ከመኪናው አምልጣ በአቅራቢያዋ ወዳገኘችው መጋዘን ውስጥ ገባች። ክሪስም ወታደሮቹን እየመራ አሸባሪዎቹ ገና ጥቃት ከመሰንዘራቸው በፊት ያሉበትን ቦታ እየጠቆማቸው ወታደሮቹን እንደ ሮቦት ተዋጊዎች አደረጋቸው። ሊዝም በበኩሏ ነፍሷን ለማዳን ቦምቡን ከላይዋ ላይ ለማውረድ ብትታገልም አልቻለችምና መጋዘን ውስጥ ገብታ ለመደበቅ ስትሞክር ስሚዝ አግኝቷት እንደ ጥይት መከላከያ ይጠቀምባት ጀመር። እጁ ላይ ያለውን የቦምብ መቆጣጠሪያም ይዞ ተቀረባችሁኛ ፈነዳታለሁ ያለ በማስፈራራት ወደ አንድ ትልቅ የነዳጅ ጫኝ መርከብ ወሰዳት። ክሪስና መርማሪዎቹም ወደ ገቡበት ሄደው ተከተሏቸው። አሸባሪዎቹ በመርከቡ ላይ በንክኪ የሚፈነዱ ቦምቦችን ቢያጠምዱም ክሪስ ግን ገና ሳይረግጧቸው እዚህ ጋር ቦምብ አለ እያለ ይጠቁማቸው ነበር። አንደኛው አሸባሪም ተደብቆ ሊፈጃቸው ሲል ክሪስ በሀሳቡ ራሱ ተመቶ ሲወድቅ ስላየ ወዲያውኑ ለወታደሮቹ ከጀርባችን በኩል ተኳሽ አለ ብሎ አስጠነቀቃቸውና ቦታውን ሲነግራቸው ወታደሮቹም ስናይፐሩን ወዲያውኑ አፈር ከደም ያበሉት። ሊዝና ቦምቡን ለማግኘት ፍለጋቸውን ለማፋጠን ሲሉ መርከቧን በየፎቁ ተከፋፍለው ለመፈለግ ወሰኑ።
ክሪስ በሰከንዶች ውስጥ በደርዘን የሚቆጠሩ የወደፊት አማራጮችን በህሊናው ማሰብ ጀመረ። በአንዱ ሀሳቡ ስሚዝ ሊዝን ወደ መርከቡ ሞተር ክፍል ይዞ ሲያመልጥ አየ። በዚህ መሃል ግን በላይኛው ፎቅ ላይ አሸባሪዎቹ በድንገት ተኩስ ከፍተው መርማሪ ካቫናን ገደሉት። ካሊ አሸባሪውን ብትገድለውም ካቫናን ግን ማዳን አልቻለችም ነበር። ስለዚህ ቡድኑ ተመልሶ ተሰበሰበና ክሪስ እየመራቸው የአሸባሪዎቹ መሪ ስሚዝ ወዳለበት ቦታ ይደርሳሉ። ስሚዝም ሊዝን እንደ ጥይት መከላከያ ይዞ እንዳትጠጉኝ እያለ አስፈራራቸው። ክሪስ ሊዝ የምትተርፍበትን ብቸኛ አማራጭ በሀሳቡ እስኪያገኝ ድረስ ብዙ የወደፊት እድሎችን ደጋግሞ ሞከረና በመጨረሻ ካሊን የተኩስ ችሎታሽን ተጠቀሚበት ብሏት ወደፊት መራመድ ጀመረ። ስሚዝም ተኩስ አከታተለበት። ክሪስ ግን ጥይቶቹን ሁሉ አስቀድሞ ወዴት እንደሚተኩስ ስለሚያውቅ እንደ ንፋስ እያመለጠ ጥይቶቹን አስጨረሰው። ስሚዝም በመጨረሻ ተስፋ በመቁረጥ የቦምብ መቆጣጠሪያውን ተጭኖ ሊያፈነዳቸው ሲል ካሊ እጁን ጠብሳ ጣለችው። ወዲያውም በሁለተኛዋ ጥይት እስከ ወዲያኛው ሸኘችው። በዚህም ጀግንነት በተሞላበት ተልእኳቸው ሊዝ በህይወት ተረፈች። ቦምቡም ከላይዋ ላይ ወረደ። ነገር ግን ካሊ ተልእኳችን እኮ ገና አላለቀም፣ ዋናው የኒኩለር ቦምብ ገና አልተገኘም ብላ ቦምቡ የሚፈነዳበትን ቦታ እንዲነግራቸው ጠየቀችው። ክሪስ በሀሳቡ ሲመለከት ግን ፊቱ በድንጋጤ ተለወጠ። ለካ አሸባሪዎቹ ሊዝን ያገቷት መርማሪዎቹን ለማዘናጋት ያደረጉት ተንኮል ነበር። ሁሉም እሷን ለማዳን ሲሮጡ ቦምቡን በሌላ ቦታ ተጠምዶ እንዲፈነዳ አዘጋጅቶት ነበር። ይቅርታ ስህተት ሰርቻለሁ፣ አሁን ቦምቡ ፈንድቷል ብሎ ጮኸ። ወዲያውኑም ታላቅ ፍንዳታ ማዕበል መላ ከተማዋን አወደማትና በሚሊዮን የሚቆጠሩ ሰዎች አለቁ። ነገር ግን ትልቁ አስገራሚ ነገር እዚህ ጋር ነው። ጊዜው በድንገት ወደ ኋላ ተመለሰ። የያየነው ታሪክ ሁሉ ክሪስ ገና ሆቴል ውስጥ ከሊዝ ጋር ተኝቶ እያለ በሀሳቡ ያየው ረጅምና ጥልቅ የሆነ የወደፊት እቅዱ ነበር። ግን ክሪስ ያንን ሁሉ ጥፋት ለመከላከል አንድ ውሳኔ ላይ ደረሰ። ከዚያም ወደ ካሊ ደውሎ እተባበራችኋለሁ፣ ግን ፍቅረኛ ሊዝን ከዚህ ጉዳይ ውስጥ ሙሉ ለሙሉ አውጧት ሲላት ካሊም በሀሳቡ ተስማማለች። ከዚያም ክሪስ ሊዝን ቀስቅሶ የግድ መሄድ እንዳለበት ነገራት። እሷም መቼ ትመለሳለህ ስትለው አንድ ሳምንት የሚሆን አንድ ወር ባላውቅም በእርግጥ እመለሳለሁ ጠብቂኝ ውዴ ብሎ የመጨረሻውን ተሳስመው ተለያዩ። ካሊም መታ ልትወስደው ስትል ዝግጁ መሆኑን ገልጾ ወደ መኪናው ገብተው ከተማዋን ለማዳን ወደ አዲሱ ተልእኮ ሲያመሩ ፊልማችን ይጠናቀቃል። ቤተሰቦች ያ ሁሉ ፍልሚያና ጥፋት በክሪስ ሀሳብ ውስጥ ብቻ መሆኑን ስታውቁ ምን ተሰማችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ በማድረግ ፍቅራችሁን ግለጹ። ለጓደኞቻችሁም ሼር በማድረግ አበረታቱኝ። በቀጣይ እስከምንገናኝ ቸር ይግጠመን። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልም ስኪዩጊ ጋር ነው። እነዚህን የመሳሰሉ ምርጥ ፊልሞችን ወደ እናንተ ለማቅረብ ፊልሙን ከማየት ጀምሮ የትረካ ጽሑፍ ጽፎ ኤዲት አድርጎ ወደ እናንተ ለማድረስ የቀናት ጊዜያትን ይፈጅብናል። እናንተ ግን ላይክ እና ሰብስክራይብ ለማድረግ ሀሳባችሁንም ኮሜንት ላይ ለመጻፍ ሰከንዶች ብቻ ነው የሚፈጅባችሁ። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን ነው።